ቆላስይስ 1:27 ቆላሲስ to whom God willed to make known what are the riches of the glory of the mystery among the Gentiles, which is Christ in you, the hope of glory. ዓለም ከመፈጠሩ በፊት የነበረ ተሰውሮ የነበረ ሚስጥር the best kept secret ዓለም ከመፈጠሩ በፊት እግዚአብሔር ደብቆት የነበረው secret mystery before the foundation of the earth አብርሃም አላወቁም የኦልድ ቴስታመንት ቅዱሳን አላወቁም በዘመን መጨረሻ ግን ለኛ ተገለጠ living within you is the Christ who floods you with the expectation of glory. This mystery of Christ embedded within us becomes a heavenly treasure, chest of hope, filled with the riches of glory of his people. And God wants everyone to know it. አሁን ግን እግዚአብሔር በዘመን መጨረሻ ለሁላችን ገለጠው። እስቲ ገለጠው በል። ምኑን የገለጠው? የእግዚአብሔር ምስጢር የነበረው። የእግዚአብሔር ምስጢር ምንድነው? የክብር ተስፋ ያለው ክርስቶስ በእኛ ውስጥ መኖሩ ነው። እዚህ ክርስቶስ በእኔ ውስጥ ነው በል። ክርስቶስ በእኔ ውስጥ ነው። ይሄንን ግን የቀደሙት ቅዱሳን አላሉት። ኢቭን ኢየሱስ በምድር ላይ ባለ ጊዜ አብሮት የነበሩት ክርስቶስ ከኛ ጋር ነው ብሎ አማኑኤል አሉት እንጂ ክርስቶስ በእኔ ውስጥ አላሉ። በጳውሎስ በኩል ነው ክራይስት ኢን አስ የሚለው ሪቨሌሽን ሆኖ የመጣው። በመንፈስ ቅዱስ እንሞላለን ስንል we are being filled with the glory of Christ ማለት ነው። እግዚአብሔር ሆይ ምንም አልሰጠኝም ብትሉ እግዚአብሔር ሁሉ ሰጥቻለሁ ነው የሚለው። ዘርዝሮ መጠቀም የኔ ድርሻ። it's not all up to God። ኢየሱስ እኛ ውስጥ ሲሆን የግሎሪ ማኒፌስቴሽንን ሁሉ ጊዜ ኤክስፔክት ማድረግ አለብን። what is he doing in you? ኢየሱስ አንተ ውስጥ ከሆነ ምን እየሰራ ነው? ምን እያደረገ ነው? what is he doing? መንፈስ ይሙላባችሁ be filled with the power with wisdom በእግዚአብሔር ጥበብ በእግዚአብሔር ክብር በእግዚአብሔር ሞገስ እግዚአብሔር ሁሉም ሰባቱም የመንፈስ ቅዱስ መገለጫዎች እኛ ውስጥ አለ። ክራይስት ነው ክርስቶስ በእኔ ውስጥ አለ በል። ክርስቶስ በእኔ ውስጥ አለ። በማን ምክንያት? በመንፈስ ቅዱስ። ሁሌ የምንለው ቃል ኤፌሶን 3:17 Christ may make his home የአማርኛው ምንድን ነው የሚለው? ክርስቶስም በእምነት በልባችሁ እንዲኖር የእናንተም ስርና መሰረት በፍቅር እንዲጸና ወይም ደግሞ ፍቅርን ሪሊዝ ማድረግ እንድትችሉ ከቅዱሳን ሁሉ ጋር ስፋቱና ርዝመቱ ከፍታውና ጥልቅነቱ ምን ያህል እንደሆነ ከማስተዋል የሚያልፈውን የክርስቶስን ፍቅር እናንተ ግን ለማወቅ ትበረቱ ዘንድ ከዛ በኋላ በፉልነሱ በሙላቱ ምድር ላይ ተገለጡ ዘንድ እስከ እግዚአብሔር ፍጹም ሙላት ደርሳችሁ ተሞሉ ዘንድ fullness of Christ full structure አይገርም? አንተ ውስጥ ክራይስት fullness አለ። የክርስቶስ ሙላት የሚባላል። ኢየሱስ አንተን ፉል እየተጠቀመ እጅህን እግርህን ህይወትህን በአንተ ውስጥ ሙሉ ስትራክቸሩ የሚገለጥበት ሌቨል ማለት ነው። አባዬ ወደዚህ በኢየሱስ ስም አሳደኝ። አሜን። ፉልነሱ ወደ ህይወት እየመጣ መሆኑን የምታውቀው በፍቅር እየተመላለስክ ነው። ጥላቻ is from the devil። so that Christ may dwell in your heart through your faith, and may you have been deeply rooted and securely grounded in love. Be fully
capable of comprehending with all the saints, God's people, the width, the length, the height and depth of His love, fully experiencing the amazing endless love, that you may come to know practically through personal experience the love of Christ, which far surpasses mere knowledge without experience, that you may be filled up throughout your being to all the fullness of God. በኢየሱስ ክርስቶስ አባዬ ይሄ ቃል በእኔ ህይወት ይሁን። በቃ በህይወቴ የምጠይቀህ የመጨረሻው ልመናዬ ይሄ ቃል ብቻ በእኔ ህይወት። በቃ ሌላ ጥያቄ አይኖረኝም። I will have no more። እግዚአብሔር ይሄንን በህይወቴ ከገለጠ ሌላ ተጨማሪ ጥያቄ የለኝም። the only ይሄን ብቻ ካረገልኝ እግዚአብሔር ጨርሶ አሜን። nothing, no more, no less። ቅዱሳንን መውደድ ከቻሉ ለራሴ የክርስቶስን ፍቅር በየዕለቱ እየተረዳው ከሄድኩ በሱ ፉልነስ እኖራለሁ። ፉልነስ ለፉልነስ አትለምንም። በፍቅር በሬቨሌሽን የምትንቀሳቀስ ከሆነ ፉልነስ is your lifestyle። ሰዎች መጥተው ካንተ መቀዳት ነው። ዲፕ 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 ጥልቅ ሰው ነው የምትሆነው። አኖይንቲንግ የሚቀዳበት፣ ጥበብ የሚቀዳበት፣ ሰማይ ካንተ ቤት ነው የሚቀዳው። a carrier of heaven in your spirit። ሃያ ማሐዶራ ማንደ እየገባቸው ነው። ግን መንፈስ መሞላት ደግሞ ሚስጥሩን ልታውቁ ይገባ። አንዳንድ ሰዎች እኮ they are filled with the spirit but they don't know what to do with it። አንዳንድ ሰዎች ደግሞ anointing አላቸው they don't know fullness የሚባላል። የጨለማ ሙላት እኮ አለ፣ የአጋንንት ሙላት። አጋንንት ቶታሊ ሰዎችን ሲቆጣጠር ምን እንደሚያደርጋቸው እኮ አይተናል። አንዳንድ ሰዎች የሰው ልጅ የማያደርገውን ነገር ነው የሚያደርጉት። they don't know they are doing it። ጨለማን በህይወታቸው ቶታሊ የሚያስተናግዱ ሰዎች አሉ። የብርሃን ትራንስሚተሮች አሉ። ማላ ባሃዶራባ እነሱ ስታዩ ሄቨን በቃ ሰተት ብላችሁ ነው መጣ ሰማይም ያስገባችሁ ሰዎች አሉ። ከጨበጣችኋቸው በኋላ you feel heaven። እንደ ልብህ ይስጥህ ተብሎ ተጽፏል። ምሳሌ 20 ላይ እንደ ልብህ ይስጥህ ፈቃድንም ይፈጽምል። በኢየሱስ ስም ይሄ ቃል ይሆንባል። አሜን። በጌታ ደስ ይበል፣ የልብህንም መሻት ይሰጣል። አሜን። መሻቴ ክብሩ ነው። Christ may dwell in your heart through faith። ክርስቶስም በእምነት በልባችሁ እንዲኖር። You have to know Christ is in you። My heart is a headquarter of Christ። በክርስቶስ ፊት ላይ የበራው የእግዚአብሔር ክብር፣ የክብሩ ዕውቀት ብርሃን my Lord ኢየሱስ ፊት ላይ እኮ አብ ማን እንደሆነ አየንኩ። የእግዚአብሔር አብ ፍላጎት ምን እንደሆነ አየነው። የእግዚአብሔር አብ የፍቅሩን ጥልቀት አየን። እግዚአብሔር አብ ማን እንደሆነ ገባን። ቀጥሎ የእግዚአብሔር ልጆች ስንሆን ምን እንደምንሆን አየን። we trust Jesus። እስከ ሞት እንከተለዋለን። አሜን። ክርስቶስ በልቤ ውስጥ አለ በሉት። ከጎናቸው ያለ ይመጣል እኮ ኢየሱስ በቅርብ ጊዜ ሊመጣ ነው። በቃ መለከት ሊነፋ ሲመጣ እኮ አንዳንዶቹ ኦ ማይ ጋድ ኢየሱስ ራሱ የሚደነቅባቸው ሰዎች አሉ። በአንዳንዶቹ እምነት ለመደነቅ ይመጣል ነው እኮ። ክብሩን ይስጠኝ በሉ እስቲ። ሆሊ ጎስት ሲመጣ ክርስቶስ በአንተ ውስጥ እንዳለ you know it።
You know it. To all the fullness of God, so that you may have the richest experience of God's presence in your life. ለምንድን ነው ክርስቶስ በልብ ውስጥ ቢኖረው? የእግዚአብሔር መገኘት ሙላት የምትለማመደውና የምትኖረውን ያደርግልሃል ማለት ነው። አንዳንድ ሰው እኮ የእግዚአብሔር ፕሬዘንስ ጠርቶ አይደለም የሚመጣው፣ ከወርሺፕ በኋላ ምናምን አይደለም የሚመጣው፣ ቸርች ሄዶ አይደለም የሚመጣው። he is in the presence of God. አሜን። አንዳንድ ሰው በቃ የእግዚአብሔር መገኘት የእግዚአብሔር manifested presence የላይፍ ስታይል ሃሌሉያ ሃሌሉያ። እኔ ያነበብኩት ቨርዥን ግን እንደዚህ ነው የሚለው Christ may make his home in your heart. ክርስቶስ ልብህን መኖሪያው እንዲያደርግ ክርስቶስም በእምነት በልባችሁ እንዲኖር የሚለው ክርስቶስ ልብሽን መኖሪያው እንዲያደርግ permanent residence ወደሱ እንመጣለን በሱ ቤት መኖሪያ እናደርጋለን ልባችን እኮ ከመንፈሳችን ወጥቶ እኮ ኢሞሽናችንን ልባችንን ኤቭሪቲንግ እኮ ፔኔትሬት አድርጎ ፈቃዳችንን የነፍሳችንን ክፍል ወደ ስጋችን ኢየሱስ ክርስቶስን ከሙታን ያስነሳው የእግዚአብሔር መንፈስ በእናንተ ውስጥ ቢኖር በእናንተ ውስጥ ቢኖረው በመንፈሱ ለሚሞተው ሰውነታችሁ ሕይወትን ይሰጣል። ስጋችን ሕይወት የሚያገኘው ከመንፈስ ነው። ቫይታላይዝ አገልግሎትን የሚባርክ ትዳርህን የሚባርክ ልጆችን የሚባርክ ዘመንህን የሚባርክ እድሜህን ጣፋጭ አድርገህ እንድትጨርስ የሚያደርግ is the power of the Holy Ghost. The Holy Ghost in you is a Christ in you. ክርስቶስ በእኔ ውስጥ አለ የምንለው በመንፈስ ቅዱስ። ሃሌሉያ ኦይ ላላላላላሞስ ሮበላላባላላባላላባላላማ ሁለተኛ ቆሮንቶስ 13:5 ረበለለበረደበረደበ በሮች ከፈቱ ምስጋና ሰዋለሁ አዜምለታለሁ ቃል እሱን ይጣፍጠህ የሞተው ሕይወቴ ነፍስህ ዘርቷልና መንግሥቱም ይባረክ ስሙም ይግነን ገና በሮች ከፈቱ ምስጋና ሰዋለሁ አዜምለታለሁ ቃል እሱን ይጣፍጠህ ለሞተው ሕይወቴ ነፍስን ዘርቷልና መንግሥቱም ይባረክ ስሙም ይግነን ገና በለው ይህንን ታላቅ ጌታ አመልካለሁ በማንም የማይረታ አመልካለሁ ግንበኞችን አብቁት አመልካለሁ የማዕዘን ራስ አመልካለሁ ይህንን ታላቅ ጌታ አመልካለሁ ለማንም የማይረታ አመልካለሁ ግንበኞችን አብቁት አመልካለሁ የማዕዘን ራስ ካንተ ጋር መዋል ማደር ካንተ ጋር
ጋራ መዋል ልማዴ ካንተ ጋራ መዋል ልማዴ ካንተ ጋራ ካንተ ጋራ መዋል ልማዴ ካንተ ጋራ ሲከፋኝ ሲጨነቅ ጌታ ሆይ እናመሰግንሃለን። ክብር ላንተ ይሁን። ቃልን ደግመህ ደጋግመህ አስተምረን በኢየሱስ ስም ሃሌሉያ። ኢየሱስ ጌታ። ሁለተኛ ቆሮንቶስ 13:5 በእምነት መሆናችሁን ለማወቅ ራሳችሁን መርምሩ። ቼክ ዩርሰልፍ። በእምነት ናችሁ ወይስ አይደላችሁ? መርምሩ። An examined life is not worth living ብሏል ፈላስፋው። የማይመረመር ህይወት፣ ራሱን ቼክ የማያደርግ ህይወት መኖር አይገባውም። በእምነት መሆናችሁን ለማወቅ ራሳችሁ መርምሩ። በእምነት ናችሁ? ራሳችሁን ፈትኑ። ከፈር የወጣችሁ ካልሆነ በስተቀር ኢየሱስ ክርስቶስ በውስጣችሁ እንዳለ አታውቁምን? ኢየሱስ ክርስቶስ በውስጣችሁ in you. Check yourself. Jesus Christ is in you. This is fact. Hallelujah. ሮሜ 8:10 ሮሜ 8:10 ነገር ግን ክርስቶስ በውስጣችሁ ካለ፣ እስኪ ክርስቶስ በእኔ ውስጥ አለ በል። ክርስቶስ በእኔ ውስጥ አለ። ክርስቶስ በውስጣችሁ ካለ ሰውነታችሁ በኃጢአት የተነሳ የሞተ ቢሆንም መንፈሳችሁ ከጽድቅ የተነሳ ሕያው ነው። ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ የሚኖር ከሆነ ክርስቶስን ከሙታን ያስነሳው በውስጣችሁ በሚኖረው በመንፈሱ ሟች ለሆነው ሰውነታችሁ ሕይወትን ይሰጣል። This is fact. ማንም ዲክቴት እንዲያደርግ አታርግ። የእግዚአብሔር ቃል የሚልህን አሜን። ክርስቶስ የሰማይና የምድር ጌታ እግዚአብሔር፣ ዩኒቨርስን ካለመኖር ወደ መኖር የጠራ እግዚአብሔር አንቺ ውስጥ ነው ያለው። አሜን። This is fact. ክርስቶስም በእምነት በልባችሁ እንዲኖር ወይ ጉድ ወይ ጉድ! የእግዚአብሔር ሰው እኔ ራሴን የማየው እንደሱ አይደለም። I don't care። አንተ ራስን ማየት አለማየት አይደለም እኔ የሚል ፋክቱ ግን ይሄን this is who you are። በእምነት እንዳለና እንደሌለ ራስን ፈትን። እስቲ ሁለተኛ ቆሮንቶስ 13:5 እንደገና 13:5 ምን ነው የሚለው? በእምነት መሆናችሁን ለማወቅ ራሳችሁን መርምሩ፣ ራሳችሁን ፈትኑ። ከፈር የወጣችሁ ካልሆነ በስተቀር ኢየሱስ ክርስቶስ በእናንተ ውስጥ ነው። ታውቁ ምን ነው እስፈርለቃችኋል? ይሄ ሟች የሆነው ሰውነቴ፣ ሸክላ የሆነው ሰውነቴ
እዚህ ውስጥ ነው እንግዲህ የከበረ መዝገብ ያለ። I am what the word of God say that I am. ዛሬ የሰማሁት ነገር ልንገራችሁ። እንግሊዝ ውስጥ የነበረ ሰው ነው መሪያቸው። አንድ ብቻ መጽሐፍ ቅዱስ ሙዚየም ውስጥ እስኪቀደር ድረስ ቃል እገባለሁ አለ ለህዝቡ። እዚህ ሀገር ውስጥ ያለ መጽሐፍ ቅዱስ ሁሉ አጠፋለሁ አለ። ሞተ ሰውዬ ወዲያው። የእሱ ቤት ዛሬ የመጽሐፍ ቅዱስ ማህበር ኦፊስ ነው። ኢየሱስ ጌታ። መጽሐፍ ቅዱስ ጠፋ ተብሎ የቀብር ስነ ስርዓት ተደርጎ ያልተዘመረበት ጊዜ የለም። በዚህ ኢትዮጵያ ውስጥ ራሱ መጽሐፍ ቅዱስን አጥፍተናል፣ ከዚህ በኋላ መጽሐፍ ቅዱስ አንድም ኮፒ አይኖርም ተብሎ በተገኘበት ሁሉ ተቃጥሏል። ሕያው እንደሆነ ያውቁ መጽሐፍ መስሏቸዋል። ሕያው ነው። እስቲ ሕያው ነው። It's impossible። የእግዚአብሔር ቃል ነህ ያለኝን ነኝ። አሜን። I have Christ in my heart። አሜን። የመጀመሪያውን ጥቅስ መጨረሻ አድርጌ ጨርሳለሁ። እኛ የምንሰብከው ክርስቶስ ኢየሱስ ጌታ መሆኑን እንጂ ራሳችንን አይደለምና፣ እኛም ራሳችንን ስለ ኢየሱስ ስንል የእናንተ አገልጋዮች ሆነናል። በክርስቶስ ፊት እግዚአብሔር የክብሩን ዕውቀት ብርሃን ይሰጠን ዘንድ በጨለማ ብርሃን ይብራ ያለው እግዚአብሔር ብርሃኑን በልባችን አብርቷል። እስቲ እንግሊዘኛው በጣም ሞር For God who said, let light shine out of darkness, is the one who has shone in our heart to give us the light of the knowledge of the glory and majesty of God, clearly revealed in the face of Christ. ኢየሱስን እኮ አላዩትም፣ ማየት አልቻሉም። ልብሱ እንኳን አጣቢ በምድር ላይ ፊቱ እንደ ፀሐይ በራ ነው። እስቲ ፊቱ እንደ ፀሐይ በራ በሉ። ወደ ተራራ እኮ ሲወጡ አብረው ነው የወጡት፣ እያወሩ እኮ ነው የወጡት። ጄኔሬተር አልገጠመም ኢየሱስ። ውሃ ላይ ሲራመድ አይተውታል፣ አልበራም። 2 ዓሣ 5 እንጀራ ሲያበራ አይተውታል፣ አልበራም። ያን ጊዜ የሚነካ ነው፣ አልበራም። ተራራ ላይ ሲወጣ ግን የሚነካው ኢየሱስ አይደለም፣ በፊዚካል አይን የሚታይ አይደለም። ፊቱ እንደ ፀሐይ በር። ይሄ በኢየሱስ ፊት ላይ የበራው ብርሃን የዛን የክብሩን ዕውቀት እግዚአብሔር በመንፈስ ቅዱስ በልባችን ውስጥ አበራ። in our heart Jesus። በቃልህ መኖር እንድንችል ራሳችን እንድንፈትን በእምነት እንዳለን ራሳችን እንድንፈትን በጸጋ አግዘን። ክብር ላንተ ይሁን በኢየሱስ ክርስቶስ።